ገባሽ አይደል? አራው ጀምራለሁ። ወላሂ ቤተሰብ እንዴት እንደተደሰተ ብታይ። አባቴ ማለት ነው በጣም ደስተኛ ከመሆኑ የተነሳ ምን እንዳለኝ ታውቂያለሽ? አቡ የጀለሴን ስልክ ስጭኝና ላመስግናት፣ በቃ ስለላከችልኝ ላመስግናት። በጣም አሪፍ ስራ ነው የሰራችልኝ፣ ጥሩ ነገር ነው ያደረገችልኝ። ስለዚህ ስልኳን ስጪና ልደውልላት አለኝ። ገብቶሻል? አዎ ገብቶኛል። ወላሂ ከዛ አይሆንም በፍጹም አለ መደወል አለብኝ። ልመርቃት በቃ ዱአ እያደረኩ ልመርቃት በቃ ልጄ ልካልኛለች ከዛ ጋር አስወጣልኛለች ብሎ ሙድ ያዘልሻለሁ አባቴ እና አላህ ታቶችም ነበር። ከዛ ደግሞ ህይወትሽ እንደማይቀየር እኔ በፊትም እነግርሽ ነበር። አንቺ ኢነርጂ አንቺ ከዚህ በላይ መስራት ትችያለሽ። እዛው ቤሩት ላይ እንደዚህ ታፈነሽ መኖር የለብሽም። አታድጊም። እዛው ሰርክል ነው ህይወትሽ፣ እድገት የለው። ገባሽ? አንቺ ሌላ የተሻለ ሀገር እኔ ያልኩሽ ሀገር ስትሄጂ እዛ ቅርንጫፍ ትከፍቻለሽ በየቦታው። እንዳንቺ ጉብዝና፣ እንዳንቺ ስራ ወዳድነት፣ እንዳንቺ ቅልጥፍና። ገባሽ? በጣም ጎበዝ ነሽ። የአንቺ ኢነርጂ እዛ ሀገር ላይ አይደለም መሆን ያለበት። ኢነርጂሽ ያልሆነ ቦታ ላይ ነበር የነበረው። አሁን ሀገር ስቀይር እንዴት አስታውሽ ወላሂ 100% በጣም በመጥፎ ነገሮች ተከበሽ ነበር። አሁን ታያለሽ አዲስ ቦታ፣ አዲስ ህይወት፣ አዲስ ነገር ስትጀምሪ፣ አዲስ መንፈስ። በጣም ነው የምትሰሪው። ጎበዝ ነሽ፣ ትችያለሽ። አሁን ግን የሚያስፈልግሽ ትንሽ እረፍት፣ ከቤተሰብ ጋር ትንሽ ጊዜ ያሳልፊና አያም ሬዲ ስትይ እኔም ሬዲ ነኝ። ከዛ እና ደግሞ ህዝቡ የቀጠሮ ጌም ትያዝ እያለ ነው። የቀጠሮ ጌም አዎ ትጫወታለች፣ የቀጠሮ ጌም ትይዛለች። ሁላችሁም በጊፍት ምቀኞች እንደዚህ አይነት ነገር ሆኗል። ግን ኢትስ ኦኬ። የጠፋው ሀብት ነው። ይጥፋ ሀብት ብሄድ ሀብት ይመጣል። አሁን እንደ አዲስ ጀምራ እንትን ትላለች። የቀጠሮ ጌም ከማን ጋር መሆን ናፈቂ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቂ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ ያይሃለው አቅፍሃለው በይፋ ባይመስልም ሁኔታ ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም። አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ከፍቻ ላስገባ ከኔም ታስሬያለሁ ከፍቻ ላስገባ እኔም ታስሬያለሁ እሷ የፓስፖርት ስሜን ከነ ምናምኑ እና ከፊሌን እንደምታውቀውና እኔን ከዚህ ሀገር አስጠርዛ እንደምታስከፈ ፍርድ ቤት እንደምንገናኝ ተናገረች። ቪዲዮ ሰራች። ወንዶቹም ደግሞ ደውለውልኝ አለኝ ሪከርድ ማለት ነው። ወንዶቹ ደውለውልኝ አንቺም ቲክቶክ በጦርነቱ ምክንያት እኮ ትኬቱ ባይከነሰል ባለው ጦርነት ምክንያት ትኬቱ ባይከነሰል እኮ እሷ ምንም አባቷ አታመጣም ነበር። አንቺ ላይ ከሀገር ወጥተሽ ነበር ወደ ዛኔ ተውጪ ነበር። ግን ለወጣ ነበር ውስጥ ገብቼ ነው ላይ ተመለስኩት። ታዲያ አላህ ነው ያልፈለገው። ግን እንደተፈጠረ ልንገርሽ፣ የዛ ሰዓት ቪዲዮ ስር ያለችኝ እንደውም እኔና አንቺ ያወራ ነው ቮይስ አለ። እንደውም ሀቡ ወይኔ ልመለስ ነው ዛሬ ከልጄ ጋር ላድር ነው ስልሽ፣ ከዛ በቃ ለነገ አስተካክለዋለሁ ስትይኝ ሀቡ በቃ እኔ በቃ ቪዲዮ ስለሰራውላት አሁን ትፋታኛለች። በቃ ቪዲዮ ስሪ ብላ አስገድዳኝ ቪዲዮ ሰርችላታለሁ። እንደውም ብለሽ ታይው አታስቀይም። ከዛ አሁን በአንድ ቪዲዮ ተፋታሻለች ታይ ምናምን አልሽኝ። እንደውም አንቺ ሪከርዱ አለ። እኔ ቤቴን ስከፍት ከፈለጋችሁ ቁጭ ብዬ አድርጌ ያሰማችኋለሁ ጊዜ ሰጥቼ ማለት ነው። ከዛ አንቺ እንደውም ተይ ሱሴ ውጪ እንደዚህ አትበይ ታይ በአንድ ቪዲዮ ትፋታኛለች ብለሽ እንደዚህ ሁሉ ለሊት ሙሉ እንደዚህ ስትሰቃይ አድረሽ ይሄ ሁሉ ስቃይ አልፎ አሁን አንቺ በአንድ ቪዲዮ የምትፋታሽ ይመስልሻል አልሽኝ። ከዛ አይ ብዬ ስመጣ በማግስቱ ያዙኝ፣ አመንኳት። በማግስቱ ያዙኝ። ምንድነው ሲያዝ አቡ መርማሪው ገዝተዋለች እሷ ማለት ነው። መርማሪው ቃሌን የሚወስደው መርማሪ ቲክቶኩ ላይ የሰራውትን ቪዲዮ የሷን ቪዲዮ እንደዚህ አረብኛ እየተወራ ገዳይናት የሚለውን ቪዲዮ እጄን እንደዚህ አድርጌ ይሄ አካውንት እንደዚህ እያለ የሚፖስተው አካውንት እኔን አደጋ ላይ ሊየጣለኝ ነው። ሃይብ እኔንና ገነትን እያጣላን ነው፣ እያፋጀን ነው። ስለዚህ ፕሊስ ይሄ አካውንት እኔን የምታከብር የምትወድ ለልጅ የምታስብ ከሆነ አቁም ይሄን ነገር ብዬ ቪዲዮ ሰራው። ይሄንን ካሰራሽ እፋታሻለሁ ብላኝ ነው። መጨረሻ ላይ እኔ እስር ቤት ሳልገባ የሰራሁት ቪዲዮ ካያችሁት እዩት፣ ሁላችሁም ግቡና እዩት።
ከዛ እንደዛ ብዬ ሰርቼ ያን ቪዲዮ ለፖሊሱ ልካለታለች። የላከችለት ደግሞ ሼር አድርጋ ነው የላከችለት። ከቲክቶክ አካውንቴ ላይ ሼር አድርጋ ነው የላከችለት። ዳውንሎድ አድርጋ እንኳን አይደለም የላከችለት። ልክ የሷን ስም እያጠፋው እንደሆነ ማስረጃ እንዲሆናት ማለት ነው። ተረዳሽ አይባ? ከዛ በኋላ መርማሪው አወጣና አንቺ እንደውም መጀመሪያ ቃሌን ሲወስድ የገነትን ባልገለሽዋል ከተገደለው ለቀሩ አልተገኘም ሲለኝ ቀጥ ብዬ ነው ሳኩት፣ ሊያስደነግጠኝ ማለት ነው። ኧረ እባክህ አልኩት። አንቺ ነሽ የገደልሽው አለኝ። ኧረ ብዬ ሳኩኝ። ሳቄን ያመለጠኝ ወለ ከዛም እንደገና ወይኔ ሴትዮ ገላውን ሄደ ታሳምም ነው ብዬውላ ፈራው፣ ደነገጥኩ፣ አልጠበቅኩማ። ከዛ በኋላ ቃሌን ሊወስድ ሁሉ ነገር ካስተካከለ በኋላ የነ መሰሪው ሲለኝ ከፊሌ ጋር አልኩት። ኢቃማዬን እያነበበ ማለት ነው። ከፊልሽ ጋር ለምትሰሪው እንዳትዋሽ አለኝ። እንዴ እኔ እሱ ጋር ነው የምሰራው። 7 ፀጉር ቤት አለሽ አለኝ። ፀጉር ቤት አለሽ ሲለኝ ድሮ ነበረ ፀጉር ቤት የነበረኝ፣ አሁን የለኝም። አሁን አመት ሆኖኛል። ከፊሌ ጋር ነው የምሰራው። ወረቀቴን ካሰረው ጀምሮ ከፊሌ ጋር ነው የምሰራው ብዬ አልኩት። ከዛ ስለው ቲክቶክ ይሄ ምንድነው ብሎ እሷ የላከችለትን የለም ገብቶ እዛ ቁጭ ብሎ የኔን ቪዲዮዎች መመልከት ጀመረ። ይሄው በየቀኑ የምታወርጂው የስራ ቪዲዮሽ ይሄው ቱጃር ነሽ እንደውም ነው ያለኝ። ቱጃር ነጋዴ ነሽ ነው ያለኝ እንደውም ይሄው እዩ ነው ያለው። ለእንደ አንድ ቃል እንዳትዋሽኝ ቃል በቃል ተናገሪ አለ። ከዛ በቃ ይሄ ያላ ተስፋ የቆረጠ ሰው አቡ እንደዛ ሲለኝ በቃ በእጃቸው ገብቻለሁ። ከፊሌ እጇ ላይ እንደገባ ነግሬሻለሁ ለአንቺ ራሱ ሀቡ ከፊሌ እጇ ላይ ገብቷል። በቃ እዚህ ጋር አሁን ከፊሌ እጇ ላይ ስላለ ምንም አማራጭ የለኝም። እንትን እንበል መጀመሪያ ልጅሽ በሰላም እጅሽ ይግባና ከዛ መውጣት ያለበትን ነገር ሁሉ እናወጣለን። መጀመሪያ አሁን ሱሱዬ አንድ ሳምንት ጠብቂ፣ ልጅሽ በሰላም እጅሽ ይግባ። ይገባል። ሲቀጥል እኔ ይኸውልሽ ልንገርሽ ሃይባ፣ እኔ እኮ አልኩሽ እሷ በአረብኛ ለምን መሰልሽ አሁን ብዙ ቲክቶከሮች እንደ ሀሳብ እየሰጡ ነው። ገባሽ? ማስረጃው እውነታው ስለሌላቸው እኔና አንቺ ብቻ እዚህ ጋር በተፈጠረው ነገር ብቻ ምናምን ዝም ብላ ሲዛይ ምናምን እኔ ወረቀት ፀጉር ቤት ስላለኝ ተይዤ ምናምን በቃ ይሆን አላ እኔና አንቺ ፊልም እየሰራን አድርገው እያወሩ ነው። ገባሽ? ለዛ ለቤተሰቦቻችን ግልጽ እንዲሆን ነው እየነገርኳቸው ያለው። ልጅሽ ይገባና ሁሉንም ነገር ፍርጥርጥ ግልጽ እናደርገዋለን። ለወረኛ አትጨነቂ። ማንም በቲክታከር ቢያወራ ባያወራ ምን አባቱ ያመጣል? ከወሬ ውጭ ምን ያመጣሉ? አውርቶ ሲደክማቸው አፋቸው ሲደርቅ ላይፋቸውን ይዘጋሉ እንጂ ማን አባቱ ምን ያመጣል? እኔ እዚህ ቲክቶክ ላይ አንድ የምፈራው ምላሱን የምፈራለት የለም። መባለግ ነው። ባለጌ ናቸው። አፋቸውን ይክፈቱ በቃ። ሌላ ምን ያመጣል? ማተፋታኝም እንደ እኔ እዚህ ገብቼ ማተፋታኝም አንቺ እኔ ከፈለኩ እኮ አረብኛው አይደለም ያስጨነቃት አይባ አረብኛ ተፖሰትኩ ብላ አይደል እኔን ያሳሰረችኝ። እኔ በአረብኛ የ10 ምናምን አመት ላቤ ድካሜ ልጄ ስቃይን ባላደረኩት እቺ ሴት ማናት ብዬ ወይነ ደውሌ የሊባኖስ መንግስት የት ነው ህግ የለም ወይ ብዬ በአረብኛ ብዬ በሰራ ቀጥ ብለው ነው የሚሄዱላት። ከነ ባለቤቷ ነው የምትታሰረው። ከነ ባለቤቷ ከፈለኩኝ አደርገዋለሁ ወላሂ አደርገዋለሁ። እየተፈታተነችኝ ነው በጣም ትዕግስት ያለቀ በእናትሽ ሃይባ። እኔ የታሰርኩትም የዛኔም የታሰርኩትም ምንም ነገር አጉል ሚስኪን ሰው እናቴ የሆነ እጅ ብጣላት ብናገር ኖሮ የሁሉ ነገር ቢመጣ